እዛው ከሱ ጋር ነው አሁን ተደብቋል። እነሱ ተደብቀው ፊት ለፊት ታየው። ቀስበላ ድንጋይ ያደርግልሃል። አንተ ድንጋይ መያዝ የለብህም። አንተ መያዝ የለብህም። እኛና ያያለን። ሂድ እኮ አሁን ብንሄድ እናገኛለን። አዎ እናገኘዋለን። አረጋግጬ ነው እንዳለ። አንተ እንዴ ተረጋጋ። ይምጡ። ቆይ አንተ ለማበላሸት ነው እንዲያሳብከው። እናንተ ከኔ ጋር ነው የምትሆኑት። እናንተን ስለማያውቃችሁ ሰውየው እንደ ኖርማል ሰው ማለት ነው፣ እንደ ዝም ብሎ ሰው በዚህ ትሄዱና ተሻግራችሁ እንደ በቃ እንደማያውቃችሁ ሰው ከዛ ትመጣላችሁ። ሳሚ ይህን ሰውዬ ከያዝ ነው ሙሉ ለሙሉ ችግሩ እንደሚፈታ እርግጠኛ 100% እርግጠኛ ነኝ። በቃ አንተ ካልክሽ በቃ እንሂድ። ይኸውላችሁ ዛሬ እንግዲህ ማለት በጣም ትልቅ ቀን ነው ለእኔ ማለት ነው። ምንድነው እሱ አሁን ብዙ ሰዎች ድናሃል ምን ልትሰራ እዛ ቦታ ተገኘ ልትሉኝ ትችላላችሁ ምናልባት ማለት ነው። ግን የተገኘውበትን ምክንያት ደግሞ እኔ አስረዳችኋለሁ እያንዳንዱን ነገር ማለት ነው። ዛሬ እንግዲህ ከዳንኩ በኋላ ለመጀመሪያ ጊዜ እዚህ ወንዙ ጋር መጥቻለሁ። ማለት ይሄ ከተሻገርክ ትሞታለህ ምናምን የተባልኩበት ቦታ ላይ ማለት ነው። እና የመጣሁበትም ዋነኛ ምክንያት በጣም ወሳኝና አስፈላጊ የሆነ ነገር ስላለ ነው። እና ማለት ነው እንግዲህ ሰሞኑን ያው ለብዙ ሰው አልነገርኳቸውም፣ ለነሳሚም አልነገርኳቸውም። ምንድነው እሱ ይሄ በባለፈው ወንዝ ውስጥ የደበደበኝና እያስፈራራኝ ያለው ሰው እንደ ዳንኩ አላወቀም ማለት ነው ሙሉ ለሙሉና ምንድነው 200 ሺህ ብሩን ጓደኞቼ ያመጡትን 200 ሺህ ብሩን አሁንም ድረስ እየጠየቀ ነው ያለውና መችለት ነው በስልክም ደውሎ አስፈራርቶኛል። ማነህ ምናምን እንደራደር ስለው ብቻ ገና አላወቀም። እኔ እንደ ዳንኩ ምናምን አላወቀም ማለት ነው ሙሉ ለሙሉ። እና ምንድነው አሁንም 200 ሺህ ብሩን እየጠበቀ ነው። ሲቀጥል ደግሞ እኔ ያሰብኩት ነገር አለ ዛሬ በጣም ወሳኝ ነገር ነው ያሰብኩት። እነሳሚንም ጠርቻቸዋለሁ እና ደግሞ ሲቀጥል ደግሞ ጓደኞቼንም በዙሪያ ያሉትንም ሁሉንም ሰው ዛሬ ጠርቻቸዋለሁ እዚህ ቦታ ላይ ማለት ነው። ምክንያቱም የሚፈጠረው ነገር በጣም ከባድም ሊሆን ይችላል። የመጨረሻ ውሳኔ ነው ይሄ ነገር። እና ምንድነው አስቤ የመጣሁት ዛሬ ይሄን ሰውዬ መያዝ አለብኝ ብዬ አስባለሁ ዛሬ ማለት ነው። ከተሳካልኝ ደግሞ እንደሚሳካልኝ እርግጠኛ ነኝ 100%። ብዙ ነገር አስቤ ስለመጣው በጣም በስትራቴጂ ነው አስቤበት የመጣሁት ዛሬ። እና ስለዚህ እነሳሚ ይምጡና ይሄን ነገር እነግራቸዋለሁ። በእርግጠው ላይስማሙ ይችላሉ ምናልባት በዚህ ሀሳብ ምናምን፣ ምክንያቱም እኔ ድኛለሁ። እኔ ደግሞ ይሄን ሰውዬ መበቀል እፈልጋለሁ። በጣም ብዙ ነገር አድርጎኛል። ታምሜ በነበረበት ሰዓትም ሌሊት 6 ሰዓት መጥቶ ብዙ ነገር ማለት ሌሊትም እየመጣ ምናምን ያስፈራራኝ ነበር፣ ያስጨንቀኝ ነበር ምናምን። እና አሁን ስለዳንኩ ይሄን ሰውዬ መበቀል አለብኝ ማለት ነው። እና ይውላችሁ ይሄን ነገር ማለት መጨረስ አለብን። እና ደግሞ ዋናው መሰረቱም እሱ ስለሆነ ይሄን ነገር ለምን እየተደረገብን እንዳለ በቃ ማወቅ አለብን ስለዚህ ጉዳይ ማለት ነው። እና አንተ ለምን ይዘው መጣሱ? ብቻችሁን አንዴ ነው ያልኳችሁ። እና ብቻችሁን እና ከምን ሰይጣን ይዘርመጣ? ኧረ ተው እዚህ ቦታ ልቀቀኝ በእናትህ። ይቅርታ ትለኛለህ እንዴ እንደዛ አናቴን እንትን ብለህ? እዚህ ጋር እኮ እንድትጨቃጨቁ አይደለም። ቆይ ሳሚ፣ ቆይ ሌላ ጸብ ለመፍጠር ነው እሱን ይዘው የመጣ ወይስ ምንድነው ሐሳብ? አልገባኝ። እዚህ ምን ልትሰራ መጣ አንተ? ሲጀመር እሱ እኛ ስንወጣ አይቶን ነው የመጣ። ግን ለምን መጣ ነው እኮ አንተ? ያው ለኔ የመጣውበት ጉዳይ አለ። እኔ እናንተ እንጨርሰዋለን፣ ችግር የለውም። እሱ አይደለም በእናትህ በዚህ ሰዓት በዚህ
ያማል እንዴ? ቆይ እሺ፣ ቆይ እናቴ በሰላም አትኖር እዚህ ወንዝ ቦታ ስንመጣ የሚፈጠረው ታውቃለህ? ላይሃ እሱ የሆነ ችግር አለበት ከኔ ጋር ሲጀመር። ምንም የለብኝም ሳሚ። እኔ እሱ ነው በቃ ይቅርታ በተፈጠረው ነገር። ለዚህ ነው ያሰርኩ እኮ ይገባሃል አይደለ? አንተ ሲጀመር ሁኔታ ያጠራጥራል እና ዛሬም ልትረብሽ ከሆነ የመጣው ሌላ ችግር ውስጥ እንዳንገባ። እየሰማኸኝ ነው? በእናትህ ሉል የሚሰማ ከሆነ አሁንም ቢሆን ከዚህ ይዘህ ነው እንሂድ በቃ። ቆይ አንተ አይደለም እዚህ ቦታ ምን ፈልገህና ለምን መጣህ? አንተ አይበርድህም እንዴ? እንታል በቃ አሁንም ጨምርልና ትሄዳለህ አትሄድም? አንተ ችግር ምንድነው? ቆይ ከኔ ጋር ይኸውልህ ናቲ፣ በእግዚአብሔር በቃ እናቴ እኔ እንድትኖር እፈልጋለሁ። በእናትህ እዚህ ቦታ እየተመላለስክ በቃ አታበሳጨን። እኛ እዚህ ስንመጣ የሚፈጠረውን ታውቃለህ? አውቃለሁ። አሁን እኔ ድኛለሁ። ዳንኩ ብለህ ነው? እሺ እንደዛ የምታደርገው? ዳንኩ ብዬ አይደለም። እኔ ይሄ ሰውዬ ያልነገርኳችሁ፣ ይሄ ጥቁሩ ሰውዬ ማለት ነው፣ ብዙ ነገር አልነገርኳችሁም ለእናንተ። በጣም ነው ያሰቃየኝ። እኔ ታምሜ በነበርኩ ሰዓት በጣም ነው ያሰቃየኝ። በቃ ያላረገኝ ነገር የለም። ወንዝ ውስጥ ሁላ ሳይቀር እኮ አስተኝቶ ደብድቦኛል አይደለ? አንተ ብቻ እኮ አይደለም ያሰቃየው፣ ራስ በመሻገር አለ ያው ሁላ ነገር የተፈጠረብህ እኮ። ይሄ ሰውዬ እኮ ጠላታችን ነው፣ የኔ ጠላት ነው። ዋና የሳሚም ነው። ስለዚህ ሰውየው እየመጣ ነው። ምንድነው እኮ ምላችሁን ነገር ስሙኝ። እኔ ለምን እንደጠራዋችሁ ይግባችሁ መጀመሪያ። እሺ ጨርስ ያወራ። ይኸው ዛሬ ጠራዋችሁ እዚህ ብዙ ነገር አስቤ ጨርሼ ነው። እና ሲቀጥል ደግሞ አታውሩ በቃ ጣልቃ ንግባ እንስማ። ጀምር አውራ። ይኸውላችሁ እኔ ተመልሼ መጥቼ ነበር የሆነ ቀን ከዳንኩ በኋላ ገባክ? ያ ሰውዬ ምንም ያስደነግጥ ነገር የለውም። እሺ ያስገድል። ተመልሼ ስመጣ እንደዚህ ጥቁር ለብሼ ምናምን ስመጣ አለ እኔ ወንዝ ውስጥ ሁላ ደረስኩና ብቻዬን ማለት ነው የሆነ ቀን። ከዛ አለ ና ወንድ ነህ እገልሃለሁ ዛሬ ጨርሼ ነው ምጨርሳለሁ አለኝ። ይሄ ልጅ እኮ በቃ አንተ ነህ ማለት ነው ሁሉ ነገር የምትፈጥረው እኮ። ቆይ ስሙኝ፣ አላስጨረሳችሁኝም እኮ። ከዛ መጥቼ አየሁትና እንዳለ ተመለስኩ። እንደ ዳንኩ አላወቀም እና 200 ሺህ ብሩን እየጠበቀ ነው። ከዛ እኔ እሱ ይመስለኛል በስልክ ምናምን ደወለልኝና በቃ በዚህ በ3 ቀን ውስጥ ምናምን አስገባ ይለኛል። ስለዚህ ይሄ ሰውዬ ማለት ነው መያዝ አለብኝ። ይዛው 200 ሺህ ብሩን ለምንድን ነው ያለህ? እንደዛ ለምንድን ነው ያለብህ? ምክንያት የሆነ ነገር ሚስጥር ይኖራል በሁለታችሁ መሀል እኛም ማናውቀው። አጀመረስ ለምንድን ነው የምንይዘው? ለምንድን ነው የምንይዘው? ሊያጠፋ ነው? አይ እሱ ይንገረን የሆነ ሚስጥር ካላችሁ። ሰውየውን ይዘን ምን ልናደርገው? አንተኛ በህይወት መኖር እንፈልጋለን እኮ አንተ ማፈልግ። አንተ ለምንድን ነው የምትንቦቀቦቁት? ልቀቀኝ እባክህ። ለምንድን ነው የምትፈሩት? ሚስጥር አለ የለም? አንተ የግል ሚስጥር አላችሁ? ሰውዬ ምንም አይነት ሚስጥር የለኝም እኔ ከሱ ጋር። አንተም ብቻ መርጦ ጠይቀህ ሳይምን አይጠይቀውም ነበር? እሱ ጋር ነው ያለው ብሩ። ጓደኞቹ ሰጥተውት ነበር ለሱ። ይኸውልህ የኔ ጓደኞች 200 ሺህ ብር። አንድ ነገር እንገራችሁ፣ ይሄ ሰውዬ በዚሁ ከቀጠለ እኛን አይደለም ቤተሰቦቻችን ያስጨርሳል። እንዴ እስካሁንስ ምንም እንዳላረገ በምን ታውቃለህ? እስካሁን ያለቀቀን በሽታው ለምን ይመስላል? እዚህ እየተመላለሰ እኮ። ቆይ እናንተ ፈርታችሁ ከሆነ መሄድ ትችላላችሁ። እኔ ጓደኞቼን ጠርቻቸዋለሁ፣ ነግሬያቸዋለሁ። ምን አገባን? ለምን ድብና አይልም? ያማልን ከዳነ በኋላ ምንድነው እሱ እንደዚህ የሚያደርገው? ሰው እኮ በቃ ያሁን ያ ነገር እኮ ሚድን አለበት። ለምን እዚህ ቦታ ትመጣለህ? መጀመሪያ አገግም፣ ቤተክርስቲያን ተመላለስ። እየተመላለስኩ ነው በቃ። ስለዚህ አርፈህ ተቀመጥ፣ ጨርስ ጸበልህን። ሳሚ አይጨርስም ጸበል። ይሄን ሰውዬ መበቀል አለብኝ። አሰሙኝም እንዴ ነኝ? ትበቀላለሽ፣ እኛን በቀልሽ። በቃ አንተ ተመለስ። እኛ ለምንድነው እኔ መንገድ እናወራለን እዚህ? ምንድነው እሱ ይሄድ በቃ ከዚህ እሱ ይሄድ። ሳሚ ኧረ እባክህ። ከዛ እኔ ከሄድኩ በኋላ እናንተ ተመልሳችሁ ወደ ቤት ትመጣላችሁ። በቃ እሺ። አሁን ናቲ ወይ አንተ ሂድ። እንደውም አንተ ሂድ፣ አታስፈልገኝም። ሲጀመር ፕሮግራሜን ተረብሽ። አንተ ምንም የማይዋጥልኝ ሰው ቢኖር እሱ ነው። አንደኛ ነገር እኮ በቃ ለአሁን እኮ የመጣህበትንም ጉዳይ እኮ አልነገርከንም አይደል? ዝም ብሎ እኮ ቀላል ሰው እኮ አይደለም አይደል? እንደዛ ጋር ተሻግሮ ያለው እኮ ባለፈው እንዴት እንደደበደበ አይታል እኮ። እሱም ይኸውልህ እኔ የመጣሁበት ዋነኛ ሀሳብ ይሄን ሰውዬ መበቀል አለብኝ። ለዚህ ደግሞ ጓደኞቼን ማለት ነው ለስከዛሬውም እንደዚህ እዚህ ሁላ ችግር ውስጥ ስገባ አላቀረብኳቸውም ነበር። ግን እነሱ ይሄን ችግር አልፈው ገፍተው መተው 200 ሺህ ብሩን ከየትም አፈላልገው ያመጡልኝን ጓደኞች
በቃ ዛሬ አግዙኝ ብያቸዋለሁ የመጨረሻ ማለት ነው። ጭራሽ እነሱንም እዚህ ጣጣ ውስጥ ልታስገባቸው። አረ እኔ የለሁበት። ይሄን ሰውዬ መያዝ አለብን። እኔ መበቀል እፈልጋለሁ። አንተ መበቀል አትፈልግም? ይሄን ሰውዬ ለምንድነው ፈልገው? አልፈልግም። ይኸውልህ ይሄን ሰውዬ ከያዝነው ማለት ነው ሙሉ ነገሩን እናውቃለን። እኛን እንደዚህ እያደረገን ያለውን ሰው ማን እንደሆነ ማን ነው እንደዚህ ሴራ እየጠነሰሰብን ያለው የሚለውን እናውቃለን። አንተ እሱን በምን አወቅ? ገነት እኮ ነግራናለች። ሴራ የሚጠነስሰው በዙሪያችሁ ያለ ሰው ነው። ይሄ ደግሞ መንፈስ እኮ ነው። አንተ ቢገለንስ? ኧረ ተውናት ይበቅ። ሳሚ እሱ ያለው ሀሳብ እዚህ ጋር በጣም አሪፍ ነው። እንዴት ብንስማማ አሪፍ ነው ሳሚ። አዎ ልክ አንተ ገብተዋል ሀሳቢ። ሰውየውን ከያዝነው መያዝ አለብን። ሰውየው ግን አሁን በዚህ መልኩ አለ መያዝ አለብን። ያው ሳሚ እና እንዴት ነው? እሺ ምን አሁን እኮ ይኸውልህ ከዚህ በፊት እኮ ሞክረናል አይደል? ግን በቃ የሚያዝ አይነት አይደል። እኔ በቃ ልለምን በእግዚአብሔር ከዚህ ቦታ እንሂድ። በእና ይዘነው እንሂድ። አንተ ገና ሳሚ ልቀቀኝ በእና እንዳትጣልኝ። ይኸውልህ ከኔ ጎን ልቀቀኝ። ያማል እንደ አንተ እኔ እናቴ ችግር ውስጥ እንድትገባ አልፈልግም። እንደዚህ መሆን እንድትኖርልኝ ነው ፈልገው። መሄድ ነው የምትፈልገው? ይኸው ከኔ ጎን ማትሆኑ ከሆነ መሄድ ትችላላችሁ። እኔ ጓደኞቼ ምላቸው ያግዙኛል። እናንተ ሄዳችሁ ማለት ደግሞ ከጎን አይደላችሁም ማለት ነው። ገባ? ብንሄድስ? ሀሳቡ በጎን ሳሚ እስኪ እኔ አልሄድም። ሳሚ አትሄዱ? ልክ ነው ነው የምትለው? አዎ ለምን መሰለህ ሳሚ ብንይዘውና ብናስረው ሰውየውን ብናግተው ማለት የሆነ ነገር ከሱ እናገኛለን። አረ ይሄ ልጅ ራሱ እኔ ምን አትሄድም? ትሄዳለህ? ወዴት ነው የምትሄደው? ነው እንዴት ነው የምንሄደው? እንሂድ። አንተ ጃለበት ይልበት እንሂድ። ስማኝ ይገለዋል። እዛ ከተሻገረ ይገለዋል። ጓደኞቹ እየመጡ አይደል እንዴ? በቃ እኔ ግን ተመልሼ ከእናንተ ጋር ምንም አይነት ጓደኞቼም አይደላችሁም፣ አላቃችሁም፣ አታውቁኝ። እነሱ ለምንድን ነው የምትለው? አንተ ለምንድን ነው ሁሌ የምትፈራው? ምን ሰው ነው? በቃ ሌላ ነገር አይደለም። አንተ እንዴት ነው የምታስበው? ለህይወት አስብ። ለምን መሰለህ አንድ አብረን እሱ ጣጣ ውስጥ ገብተናል፣ መጨረስ አለብን። አይደለም እሱ እኮ ለምን ዳንኩ ነው የሚለው። አንተ እንደዛ አንተ ስማ፣ አሁን በዚህ መልኩ ሳይሆን ተረጋግተን ሰውየውን ይዘዋል። አሁን ልቀቀኝ በእናትህ። መሄድ ትችላላችሁ ከፈለጋችሁ። የጓደኝነት እንደዚህ ከሆነ እንሂድ፣ ደስ ይለናል። ጣጣ ውስጥ ነው የገባነው። ጓደኝነት እናንተ ወንድ አይደላችሁ እንዴ? ለምንድን ነው የምትፈሩት? ቆይ አራት ሆነን ራሱ ጓደኞች ራሱ ባይኖሩ እንይዘዋለን እኮ። እናቴ ነው የፈራሁት። ልጁ እየመጣ ነው። ምን ለሌላ ለምንም አይደለም። ልጁ እየመጣ ነው። ማን ነው የሚመጣው? የምን ልጅ እኮ የምናግተው እየመጣ ነው። ልጅ እንዴ ይሄ ልጅ የነገርኩህ ባለፈው የደበደበኝ ሰውዬ እኮ ነው። ወንዝ ውስጥ የደበደበኝ ሰውዬ አለ። ተመልሼ መጥቼ የሆነ ቀን አይቼዋለሁ እኮ። አሁን ብንሄድ እናገኘዋለን። አዎ እናገኘዋለን። አረጋግጬ ነው እንዳለ። አንተ ልቀቀኝ እንዴ! ተረጋጋ። ይምጡ። ቆይ አንተ ለማበላሸት ነው እንዴ ያሰብከው? አንተ ባለፈው አየና እንዴ እንዴት ስትሆን እንደነበረ ቶ አንተ ደግሞ ይኸው ልታበላሽ ከሆነ ካሁኑ ተናገር። ይኸው በአንተ ምክንያት ከተበላሽ ይዘድኝ ከዚህ በኋላ አለቅም። እኔ ፈርቻለሁ ሉል በቃ እኔ ራሴ በቃ ግን ጓደኝነት እንደዚህ ሆነ እንሂድና በቃ እንሂድና ሲታመም መከራ ሲድን መከራ እውነትህን ነው። ከብሬን እኮ ስንት ነገር ይዘህብን መጥተሃል ከዚህ በፊት። ትሰማኛለህ? አርፈህ መሄድ አለብህ። አንሂድ። ህይወታችን ይበጠበጣል። በቃ ተናንተ ምን ነው እኔ ነገርኳችሁ እኮ በእናታችሁ ልቀቀኝ። በእናትህ ያማል እንደ አንተ እሱ ግን እንደሚያበላሽ አንተ ቆይ ለመበጥበጥ ነው እንዴ እንትን ያልከው? እውነቱን ነው። ይኸውልህ ሌላ ነገር ይፈጠራል። በቃ እንገልተንሳ እንሂድ። እናቴን እንሂድ። ምንድነው ችግር እኮ ወንድነን አይደለ? ለጓደኛችን መስዋዕት ነው በቃ የሚለን ይኸው እንደው መሄድ ትችላላችሁ። መጥተዋል ጓደኞች፣ ሂዱ ከፈለጋችሁ። እንደውም አሁን ሂዱ፣ መሄድ ትችላላችሁ። አባ ነው ዊጥ የሚያደርግ እነሱ ሲመጡ ነው እንዴ እንደዚህ የምትለው? እና ምንድነው ታዲያ እኔ በመላችሁ ሀሳብ አትስማሙ? እና እነሱ እኛ እኮ ነን ዞሮ ዞሮ አሁን እዚህ ዳ ውስጥ ያለን እና እኔ መበቀል እፈልጋለሁ አልኳችሁ። እኔ ዲሽ ለሱ ተባብራችሁ ነው እዚህ ድረስ የመጣችሁት? ምን ተፈጥሮ? ለምን እናንተ እሱ በቃ እያደረገ ያለው ነገር በመረጋጋት ነው ሁሉም ነገር የሚሆነው። አንተ ስማ፣ አይ ቆይ አትጣሉ እያልኩ እሱ ነው የተባለው። ይኸውልህ ይዘድኝ በቃ ከኔ ጎን የሆነ ማለት ያሳከትኪ ማለት ነው። በእነሱ ነው መሰል ሳሚ ይዘድኝ። አሁን ሌላ ለምን ገታ ነው የምታወራው? ቆይ አንተ ይኸው ቆይ እናንተ ተረጋጉ። ይኸው እንደነገርኳችሁ ነው። እነዚህ ከነሱ ጋር ሳይሆን የምንጣለው ከዛ ሰውዬ ጋር ነው የምንጣለው እኮ። ታዲያ ለምን አንሄድም ነው? አይታል ሰይጣን አይተዋል። እሱን አትመኑ አንተ። ሁሉም ነገር አይወስም አትነግራችሁም። ለነዚህ
ሞክሬያለሁ። አሁን እኮ በዚህ ማለበዛ መሄዳችን አይቀርም። ለምን አንሄድም? እናንተ ህይወታችሁ መስዋዕት ታደርጋላችሁ ለጓደኛ ብላችሁ ለጓደኛችሁ ለምን አናደርግም? ስለዚህ ሂዱ እናንተ ሳሚኛ እዚህ ከኋላ ሆነን ለምን በኋላ ምን ነው ችግር የለውም። ጀመር ነው ያስፈልጉንም እኛ ለምን አንሄድም? እንሂድ። አዎ መቅረት ምንድን ነው እኛ መንገር ያስፈልጉናል። ከሄድን እንኳን ያስፈልጉናል። ናቲ ግን ምን ብታለኝ ነገር መሄድ ትፈልጋላችሁ እናንተ እዛ ቦታ? አዎ እንሄዳለን። አንተ እኔ እነሱን አሳምኛለሁ። ሲታዩ ራሱ የሚማትቁ አይመስሉም እነዚህ ሳሚ። ይኸውልህ ሳሚ እኛ ምን አገባን? አንተ አምነህበት ነው? አንተ ምን እየፈራ ነው? አልፈራውም። ማድረግ እናደርገዋለን፣ ግን አምነህበት ነው ይሄን ነገር ይሆናል ወይ መያዝ እንችላለን ወይ? እንደዚህ አይነት ቦታ መሄድ የለባችሁም። ተረጋግተን እንወስናለን ነገሮችን። እንረጋጋ መጀመሪያ፣ በመረጋጋት ነው ሁሉም ነገር። እኔ እንደውም ይዘድኝ ብትሄድልኝ ደስ ይል። ሌላ ጸብ ከመፍጠር እንደዛ ይሻላል። እኛ እንሄዳለን። ተመለሱ። ችግር የለም። በኋላ ቀዝናችሁ የምትመለሱት እኮ እናንተ ናችሁ። እናቀጥታለን። ቀዘንክ እኮ ሳትሄድ ናቲ በቃ እኛ ይኸው ስነ ስርዓት ያዝ። እንደዚህ እንድትል አልፈልግም። እሱ እርግጠኛ ነኝ አይደለም። ይኸውልህ እናቴ የሆነ ነገር እንዳትሆነ አንተ የራሱ ጉዳይ ጓደኛችሁም አሉ እንደዚህ እያሉ ነው ማይሆን ውስጥ ገብቶ እንደዚህ አይነት መከራዎች አንተ ከፈራ ተመለስ በቃ። አይደለም ምን የፈለጉ አልገባችሁም እናንተ ነገሩ ከባድ ነው። ችግር ውስጥ እንዲገባ አንተ ለምንድን ነው ችግር የምትፈጥረው? ሳሚ ነግሬሃለሁ፣ ይዘህብኝ አትምጣ ብዬ ነበር። ልክ ነው። አሁን እኛ ለምን አትመልሱትም እናንተ? የምናገረው እኮ ልክ ነው። ይኸውልህ ቢና እዛ ከሄደ ችግር ይፈጠራል። ከዚህ በፊት የሚፈጠር ችግር የለውም። በቃ እሺ እናንተ አቅም ካላችሁ ሂዱ። በቃ ስማ ሳሚ ይፈጠር በቃ ተመለሱ። በቃ እናንተ ና እንሂድ። እሺ በቃ እንሂድ። ማርያም እንዳም ይለይልህ አለቃችን ነው ዛሬ ተፈራ ነበር እስካሁን፣ ግን ከዚህ በኋላ በቃ የሚፈጠረውን ነገር እንትን ይበል። ኧረ በእናትህ ድንጋዩን አስቀምጠው። ቆይ መጀመሪያ እንየው እስኪ። ተረጋጋ መጀመሪያ። መረጋጋ ቀስ ብለህ ናቲ። ቆይ ዝም በልና ስማ ናቲ። አሁን ቆይ እሺ እንዴት ነው የምናደርገው? ይኸውላችሁ አሁን እሱን ልንገራችሁ። ሄዱን እንሄዳለን። ንገረን ምን እንደምናደርግሽ። ይኸውላችሁ የምናደርገው አሁን እየሰማችሁኝ ነው ሁላችሁ? እኔን ሲያየኝ ይመጣል ሰውየው። እኔን ሲያየኝ ስለሚመጣ እናንተ አሁን ሳሚና እናንተ ከኔ ጋር ነው የምትሆኑት። እናንተን ስለማያውቃችሁ ሰውየው እንደ ኖርማል ሰው ማለት ነው፣ እንደ ዝም ብሎ ሰው በዚህ ትሄዱና ተሻግራችሁ እንደ በቃ እንደማያውቃችሁ ሰው ከዛ ትመጣላችሁ። ይኸው እዛ ጋር የለም እዚህ እንትን ጫካ ውስጥ ስር የሚቀመጠው በቃ እዛ ጋር ይዘድኝ በእግዚአብሔር እኔ ትጣላኛለህ። በቃ እውነቱን እኮ ነው። ኧረ እኔ ፈርቻለሁ ሲጀመር። ይኸውልህ ሳሚ አንተም እኮ አሁን ማንገራገር የለብህም ባለብህ ሰዓት ላይ አሁን ሁኔታዎች ልክ ከሚወጡ በቃ አንደኛውን ይለይልን አይሻልም? አዎ ይሄን ነገር በቃ እኔም በቃ በጣም ጊዜ እንትንም በል እንትን ይበል። ይኸውልህ በኋላ ይጠቅመናል፣ ይሄ ነገር ይጠቅመናል። ለማን ሰምታችሁኛል አይደል? እናንተን ስለማያውቃችሁ በዛ ተሻገሩና እኔም ከነሱ ጋር ነው የሚሄደው። እሺ እሱ ይዞ መጣ። ምንም የማያውቁ ሰዎች ቢጎዱስ እነሱ እሱ ነው ይዛቸው ይመጣል አይደል? ይዘድኝ ችግር የለውም። ችግር አንድ ነገር በቃ ችግር የለውም። ወይ እኛ እንወጣ፣ ሶስታችን እንደገባንበት እኛ እንወጣ ነበር። ሌላ ችግር አትፍጠር። በቃ እነሱ በራሳቸው ኮንፊደንስ አላቸው። ተፈራ በቃ ተመለስ። ተፈራክ ለምን አትመለስ? በቃ ችግር የለም። እሺ ቀን ሌላ ነገር አታውራ። ይኸው ሰምታችሁኛል አይደለ? አሁን ጸቡን እናቁምና ይሄ የጋራ የምናረገው ነገር ነው። እሺ እሺ አሁን ዱላ ነገር እንኳን አልያዝንም። ምንድነው ወይ ዱላ አልያዝን? አሁን ወይ አልተግባባ። እኛማ እንዴት እንይዛለን ታዲያ? አንድ ሰው እኮ ነው የምንይዘው። ምን ሆናችሁ ነው? ስንት ነን እኛ? ብዙ እኮ ነን በጣም። ዝም በላችሁ እና ታይበጭበጩ እንሂድ በቃ። ይኸውላችሁ እኛ እዚህ ጋር እንደበቅ፣ እናንተ መጀመሪያ ተሻገሩ። በዛ ጋር አድርጋችሁ እንደ ኖርማል ሰው ተሻገሩ። ኑ እኛ እዚህ ጋር እንደበቅ። እኔ ከያዝኩ ማለት ነው። እናንተ በዚህ ጋር ነው የምትሄዱት። ይኸው በዛ ተሻገሩና አንተም አብራችሁ አትሻገርም። ይሄ ተሻገር አብራችሁ። አንተ ቆይ ችግር ምንድነው? ከኔ አደጋ ውስጥ አታስገባ እነሱ። እስቲ ረፉ እናንተ ደግሞ እዚህ አትባሉብን። በእናትህ ድምጻችንን ሰምቶ ተበቃላችሁ። ሂዱ
አንድ ነገር ቢሆን አልፋታም። ጓደኞቼ ናቸው፣ አይመለከታቸውም። በቃ በእኛም ጦስ አንተ ዝም በል። እኔ የእነሱን ኃላፊነት ወስዳለሁ። እነሱ ስማ፣ እንደናንተ ደግሞ በቋቃ አይደለም። በቃ እውነት ወንድ ናቸው። አዎ በቋቃ እናንተ አይደለም። አትበል። እናንተ አትበል። እዚህ ሲያስጠላ ምን አይነት ሰው ነው? እኔ ሳሚ ይሄን ሰውዬ ከያዝ ነው ሙሉ ለሙሉ ችግሩ እንደሚፈታ እርግጠኛ ነኝ። 100% እርግጠኛ ነኝ። በቃ አንተ ካልክሽ በቃ እንሂድ። ይኸው ሰውዬው እኔን ካላየ እንደማይወጣ ታውቃለህ። ስለዚህ አንተ ለማበላሸት ምንድነው ወደዚህ ምን ሆነ ነው? አርፈህ ቁጭ በል። ቆይ እነሱን ለያቸው። ሂደዋል፣ እነሱ ተሻግረዋል። የት አሉ? ሂደዋል። አንተ ወንዝ ውስጥ ጠፉ እኮ። የት አሉ? እኛን ስለሚያቀል እንደምንፈራ አንተ እነሱ እኮ ተሻገሩት፣ ወንዙን እኮ ተሻገሩ ነው። እዛ ጋር ናቸው። አንተ የት ልትሄድ ነው? ኢዛዲን አንተ ያመሃል እንዴ? አረ ወይኔ ሳሚ፣ እግዚአብሔርን ይሄ ሰውዬ አበላሸውና። በእናትህ ኢዛዲን፣ እኛ እንዳለን እንደመጣን እኮ ሊያሳይብን እኮ ነው። በእናትህ አንተ ልታበላሽ። እኔ ይዘብኝ አትምጣ ብዬ ነበር ሲጀመር ድሮ። ውጣና ታየው በቃ። አሁን ይሄን አይቶናል። እዛ ጋር አንተ ሂድ። እኔ እግዚአብሔርን ይዘድኝ ካበላሽብኝ እገለዋለሁ። ይሄን ነገር ከታወቀብኝ እገለዋለሁ። ምን ሊያደርግ ነው አሁን እዛ የሚሄደው? እነሱ ግን ተሻገሩ። ኢዛዲን ይሰማል። ይኸው በቃ ተግባብተናል። ኧረ በእናትህ አንተ ይሄ ይዘድኝ ሊነግረው ነው እንዴ? ሽንቱን እየሸና ነው። ሽንታም ይኸው ሽንቱን እየሸና ነው። ይኸው ሊያበላሸው እንደመጣ እርግጠኛ ነኝ እኔ እሱ እጁ አለበት ብያለሁ። እዛው ከሱ ጋር ነው እንጠብቀው። አሁን አንተ ተደብቀዋል። እነሱ ተደብቀው በቃ ፊት ለፊት ታየው። ቀስ በላ። ድንጋይ ምን ያደርግልሃል? አንተ ድንጋይ መያዝ የለብህም። አንተ መያዝ የለብህም። እኛ እናያለን። ሂድ። ምንድነው አንተ? ይኸውልህ ምንድን ነው የሚጮኸው? አንተ በእናትህ ተረጋጋ። ያናል እዛ ጋር እኮ ነው። ኢዛዲን ልፈንክተው እንዴን ሰውዬ አርፈህ ቁጭ በል። አንተ ምን ሆነህ ነው? አንተ ድምጻችን ሲሰማ አንተ ወይኔ በእናትህ የሆነ ነገር ማጅራቱን ብዬ ፌንት ላስጨረው ነው። አንተ ልታበላሽብኝ ነው እንዲህ? ምን አይነት በሽተኛ ልጅ ነው አንተ? ይሄ ልጅ መቤቴ ላይ በሽተኛ ብቻ አይደለም። ይኸው ሲጀመር አውቆ ነው ከሰውየው ጋር ንክኪ ያለው፣ ከሰውየው ጋር ግንኙነት አለው። ቆይ ስማ፣ ሂድና ጫፍ ላይ ቆምለት እዛ ጋር ኢዛዲን አራትን ቀጭቀጭ ተው ግን እስኪ ቆይ ዝም ብለና ኢዛዲን ፈንክተው አናቱን በል። እሺ አንተ እስኪ ተረጋጋ። አንተን ማየት የለበትም። እንደ ፈረስ የሚያስጋልብ አርፈህ ሁን። እሺ ምንም አይመጣም እባክህ፣ ወንድ እኮ ነው። ምንም አይመጣም።
እዚህ እየጠበቀን ነው። እነሱ እዛ ጋር ናቸው። ለእሱ ልታግዝ ነው እንዴ? አይደለም። ቆይ ስማኝ፣ ሁሌ እዚህ ነው የሚጠብቀኝ። ለምን ይመጣል እኮ የሆነ ቦታ ይሄም ሁሌ አሁን ሌላ ወሬ ያወራል። ናቲ ኧረ ተው ግን እርግጠኛ ነኝ እግዚአብሔርን እየፈራሁ በስላሴ አንተ እንደባለፈው ነገር እንዳያረግ ናቲ። አረገኝ። እናንተ ለምንድን ነው ይዣችሁ የመጣው? እንድትደርሱልኝ አይደል? አንተ ቁቁመት ረጅም ማለት ይሄን ተሻገር እሱ መምታት ያቅቱ ነው። ምን አገባኝ? ምን እዚህ እንዳልቀውር። እሺ አሁን እኔ ሲመጣ ትደርሱልኛል። አዎ በድንጋይ ምናምን እኖረውራለሁ። አንተ አየሁት እኮ ምን አገባኝ? ዝም በል እባክህ፣ ዝም ብለህ አለፍልፍ። እንደኔ ነግሬዋለሁ፣ እኔ መክሬዋለሁ። ሲጀመር ብቻህን የምትሻገር ወይስ አብረን ነው? እነ ቢኒያም የት አለ? አብረሃቸው ነው። እነሱ ገብቷቸዋል። እናንተ ምን ሆናችሁ ነው የማይገባችሁ? ያማል እንዴ? ጀመረ። አርፈህ ቁጭ በል። እሱ ነው የሚያስበላ። እንዳልከን ነው የምናደርገው። ምንም አይመጣም። እሱም መጣ። አንተ ያማል እንዴ? እሱ ፈርቶ ለመጣ እኔ ምንድን ነኝ? አይደለም። ኧረ ትፈነክተዋለህ። ገደለ ነው የሰውዬው። በቃ ምን ያመጣል? እንዴት ትፈነክተዋለህ? ምን ያመጣል? ወረወርኩ። ምን ያመጣል? እኛን ነው የምታስጨርሰን። እኛ ነው በእናታችሁ እንዳይገለኝ ቶሎ ትደርሱ። እኔ ወንድ ነኝ እኮ በእናትህ። ኧረ ተው ናቲ፣ አስብበት በእግዚአብሔር። ተው እስኪ ሂድለት። አንተ እንኳን አልሄድም። እዚሁ እኜ ነው እናቴንም ታስገድላታለህ ናቲ። በድንጋይ ናቲ፣ አንተ ድንጋይ ሊወረውሩ እኮ አሉ ጓደኞቹ ከኋላ አሉ። ናቲ ናቲ ገደለ። ናቲ ገደለው። ያዘው በድንጋይ። ጉልበቱ ሳሚ በለው። ጉልበቱ ኧረ ያዙ። ጉልበቱ ምንድን ነው? ጉልበቱ ቆይ አንተ ልትገለው እንዴ? ይዘነዋል። በቃ ተው ለቀው። ስማ ባልከን መሰረት ምን ፈልገው እዚህ አደይኩ። ምን አረጋጋኝ? ሰሩ ሰው እንዳይሰበሰብ
የተከተለን የለማ አንተ ይዘህ ነው እንሂድ። አንተ እኮ መሄድ አለ